ዛሬ አንድ ነገር እንድታረግልኝ እፈልጋለሁ። እሺ ምንድን ነው? ቤቱን በስሜ እንድታዞርልኝ እፈልጋለሁ። ምን? ሰምተሻል? ቤቱን በስሜ እንድታዞርልኝ እፈልጋለሁ። እንዴ እየቀለድክ ነው አይደል? የምን ቀልድ ነው? እንደዚህ አይነት ቀልድ የለም። በፍጹም አላዞርም። ለምን? እንዴ አላዞርማ። ያልሰራውን ቤት ትንሽ አታፍርም? በስሜ ያዞር ስትል ቢያንስ እኔ ሚስት ነኝ እዚህ ቤት ውስጥ። አንተ ምንድን ስለሆንክ ነው ቤት የሚሰጥ? በእናትህ እኔም ቤት ባልሰራው ግን ለአንቺ ህይወት አስጊ የሆነ መረጃ የፈለገው ነገር ይመጣል። እሺ ከዚህም በኋላ በፍጹም እኔ ቤቱን አልሰጥም። እኔ ለዚህ ቤት ስንት ዋጋ እንደከፈልኩ ታውቃለህ? ስንት ነገር እንዳደረግኩ ታውቃለህ? ስለዚህማ ቤቱን አላዞርልህም። እሱን እንዳታስበው። ጥሩ እንደዛ ነው? አዎ እንደዛ ነው። በፍጹም ቤቱን አላዞርልህም። የፈለግከውን ነገር አደርግልሃለሁ። ሰራተኛ ሆናለሁ፣ ሜሮንን ጠብቃታለሁ። ከነቢያት ጋር ምንም አይነት አልጣላም፣ ግን ቤቱን አልቀይርልህም። በቃ የሚጠቅምሽን አንቺ ታውቂያለሽ። አውቃለሁ። እኔ ለዚህ ቤት የከፈልኩትን ዋጋ ታውቃለህ? በፍጹም ነው የማላደርገው። ስሚ፣ ይህ ቤት በእኔ ስም መሆን አለበት። አለበለዚያ ማደርገውን ታውቂያለሽ። ተግባባን? ምንም ኦፍ ምናምን የሚባል ነገር የለም። እኔ ያልኩትን ታደርጊያለሽ። አስቢበትሽ። ነቢያት። አቤት አጎቴ። ነግሬያለሁ። ነቢያት፣ ይኸውልሽ የሆነ ነገር ላማክርሽ ነው። ምንድን ነው? ይኸውልሽ እኔና አንቺ እዚህ ቤት ለመቆየት ምንም አይነት ዋስትና የለም። ታዲያ ማለት አልገባኝም። ይኸውልሽ ቤቱ በእሷ ስም ስላለ ከዚህ ቤት ታስወጣናለች በቅርብ ቀን ውስጥ ማለት ነው። ስለዚህ አንድ ነገር ማድረግ አለብን። ምንድን ነው? ይኸውልሽ እኔ የሆነ ነገር አስቤያለሁ። ምን? ይህ ቤት ወይ በአንቺ ስም ወይ በእኔ ስም መሆን አለበት። እንዴት ማለት? እሷ እኮ እሺ አትለኝም እንዴ? እሱን ለእኔ ተይው፣ እኔ አጎትሻለሁ። እሺ የምትል ይመስላል ማለት ወዳ ሳይሆን በግዷ እሺ ትላለች። የዚህ ቤት ወራሽ እኮ አንቺ ነሽ። ምን አገባትና እሱ? ስለዚህ ግትረች ብዬ ያው በእኔም ስም ቢሆን ያው በአንቺም ችግር የለም። ያው በእኔም ያው ያለ አይደል? በቃ ገብቶሻል መቼስ ከዚህ ቤት ላለመውጣት ስንል እኮ። ስለዚህ ይህን ነገር ማድረግ አለብን። ደግሞ ይሄ እሺ አትልም ምናምን እሱን ለእኔ ተይው፣ አንቺ ብቻ ተስማ። እሺ በቃ እንደዛ እናደርጋለን። እሺ በቃ አሁን እንሂድ፣ ሻወር መውሰድ አለብኝ። ይህን ላጓራሽ ትተኛለች ብዬ ነው። እሺ ሄሎ ሄሎ፣ ግሩም እንዴት ነህ? ምን ፈልግሽ? ምን እፈልጋለሁ? ማነው ይሄ? ወንድሜ ነው ምናምን ብላችሁ ያመጣችሁት ልጅ ምን ሆነ ደግሞ ትለኛለህ እንዴ? ብሎ ዛሬ ስሙን ቤቱን በስሜ ካላደረግሽኝ እያለ ድርቅ እያለ ነው። ታዲያ ምን አዲስ ነገር ነው? አድርጊለታ። ምክንያት
ማን ስለሆነ ነው የኔን ቤት እሱ በስሙ የሚሆንለት? የአንቺ ቤት አለ፣ የወንድማችሁ ቤት። የወንድማችሁን ቤት ሆነ የማንም ቤት ሆነ ይሄ ቤት ግን በስሜ ነው። ስለዚህ ደውለህ ይሄንን ጥያቄ እንዲያቆም ነገረው። እሺ? አላረግም። በአንቺ ምክንያት የኔን ቤት ሁሉ ሸጠው። ይሄንማ መቼም አላረግም። እንኳን ሸጠው ምን አገባኝ እኔ ታዲያ? እንደዛ ነው። እንደዛ ነው። እንግዲህ የራስሽ ጉዳይ፣ እኔም አይመለከትም። ሰማኛለህ? እኔ አሁን የደወልኩት አንተን ለመለማመጥ ምናምን አይደለም። ደውለህ ይህንን ነገር እንዲያቆም ንገረው፣ ይሰማ ከሆነ። ያለበለዚያ ሌላ ነገር ውስጥ ነው የምንገባው። እሺ? እሱን ነው ያለን። ቻው። ጭራሽ ምን አገባኝ? እኔ ጸገነት አይደለሁም። እሺ? እሰራላችኋለሁ። ቆይ አንቺ ምን እያልሽ ነው? አይ በቃ አልቻልኩም። አልቻልኩም ማለት ምን ማለት ነው? እኔ በቃ ሱሰኛ ነኝ አይደለም? አልቻልኩበትም። በቃ ስራውንም አልቻልኩበትም። የተፈጠረ አዲስ ነገር አለ እንዴ? እና ምንድነው? አልቻልኩም ምናምን። ታገሽ፣ ትንሽ ቀን ይቀራል። ወደ መጨረሻው እየደረሰ መቼም የሚያበቃው። ቆይ መጨረሻው የምትለኝ ሁሌ ይህን ስራ ግዴታ መጨረስ አለብሽ። አንዴ ገብተሻል፣ አንዴ ተነካክተሻል እኮ። የበሰበሰ ዝናብ አይፈራም ሲባል ሰምተሽ አታውቂም? ሰምኛለሽ? ታገሽ እኮ። እሺ መጨረሻው መች ነው? አንተ በዚህ ቀን ነው አትልም እንዴ? እንደዛ ማለት እንኳን አልችልም። የመጨረሻ እቅዴ ላይ እየደረስኩ፣ ስለዚህ ታገሽ። 10 ሱሴ ያት ለማንኛውም ወደ ተነጋገር ወይዳለ ይኸውልሽ፣ ከዛሬ ጀምሮ ፕሮሰሱን መጀመር አለብን። ካርታው የት አለ? ካርታው እዚህ አይደለም ያለው፣ ቤተሰቦቼ ጋር ነው ያለው። ምን ማለት ነው? እኔ ጋር አይደለም ካርታው። ያኔ ከጌች ጋር ስንጣላው ስጄ አስቀምጫለሁ ቤት። ስለዚህ ከቤተሰቦቼ መሀል አንድ ሰው ፈርጆ ሌላ ነገር አሰበሽ እንደሆነ ምን አስባለሁ? እና ማድረግ ያለብሽን አታውቂም? ደውያ ካርታው እኔ ጋር ቢሆን እኮ ስሙን በቀይር ለኔ ነው የሚጠቅመው። ምክንያቱም ቢያንስ አልታሰርም አይደል? ቃል ገብተሃል። ስለዚህ ካርታውን ሰጣለሁ። ካርታው እኔ ጋር አይደለም እኮ። ስለዚህ ደውይ እና አስመጪ። ስልክ የለኝም። ስልክ እናንተ ጋር አይደል እንዴ? ሜሮን ወስዶ የለ እንዴ? ኦኬ፣ ለሱ ችግር የለውም። እኔ ስልክሽን እሰጥሻለሁ። ስልኩን አምጣ፣ እኔ ደግሞ ካርታውን አመጣዋለሁ። ችግር የለም። ሌላ ነገር ግን አስበሽ አስቢበት። እኔ ህፃን ልጅ ጨዋታ አልወድም። አደርጋለሁ ያልኩትን አደርጋለሁ። በጣም ጥሩ። ነቢያት ወይ እያስተካከልሽ? አዎ እያስተካከልኩ። ቆይ እዚህ ጋር አረፍ ልበል። እዚህ ጋር አድርጊያት። ነይ ተቀመጪ። እሺ። ይኸውልሽ ነቢያት፣ የባለፈውን ጉዳይ ያችን አናግሬያት ነበር እና ተስማምታለች። እንዴት ተስማማች? እሱ ችግር የለውም። እኔ ነግሬሽ ነበርኩ። እኔ አጎትሽ እያለሁ ምንም እምቢ እንደማትል። ስለዚህ ደውላ ታስመጣለች። ምክንያቱም ሰው ጋር ነው ካርታ ያለው። ጸገነት እንዲህ በቀላሉ ይሻትል የሆነ ነገር አስባ መሆን አለበት። ይኸውልሽ እንዴ
እኔም እኮ እጅ ላይ አይደለሁም እንዴ። ሁሉም ነገር እኮ በጥንቃቄ ነው የማደርገው። ስለዚህ ስልኳን ደግሞ እንድመልሽላት ትፈልጋለች። የምፈልገው ስልክ እሱ ስልክ ላይ ሴፍ አድርጋለች። ስለዚህ አንቺ ስልኩን ትሰጫታለሽ፣ ካርታውን ታስመጣልናለች ማለት ነው። ተግባባ? እሱ ገብቶኛል። አይዞሽ ተይው፣ እኔ ገብቶኛል። በቃ የሆነ ነገር የሆነ ተንኮል አስባ ነው ብለሽ ነው አይደል? አዎ በቀላሉ እንደዚህ ሰጠን እንዴ። እኔ አጎትሽ እኮ ጀግና ነኝ እንዴ። ምን ሆነሽ ነው? እንጂ ተይ እንጂ። እያንዳንዱን ነገር በጥንቃቄ ነው የማደርገው። እቺማ በፍጹም እናሸውደኝ። እስከዛሬ ወንድሜን የሸወደችው ይበቃል። ስለዚህ አንቺ ምንም ነገር እንዳታስብ፣ ስልኩን ብቻ ለኔ ትሰጪኛለሽ። ከዛ እኔ ስልኩን እሰጣታለሁ ማለት ነው። ደውላ ካርታውን ታስመጣልናለች። ስልኩ እንኳን ቻርጅ ያደርግ ነው። ችግር የለውም። የትም ይሁን እንዴ፣ ሳሎን ነው አይደል? አዎ እዛ። በቃ ምንም ችግር የለውም፣ አታስቢ። ፓተርን ምናምን አለው አለው ስለማውቀው። እሺ። አይ አንቺ ከማስለፋ ብዬ አንቺን ከማስለፋ ብዬ። ስለዚህ ነይና ከፍተሽ ስጫት። እሺ። ጎበዝ የኔ ልጅ። አሁን አስተካክይ በቃ። እሺ። ሲጨርሺ ነይ ስልኩን ትሰጪኛለሽ። እሺ እመጣለሁ። እንኳን አደረሳችሁ። በ2018 አዲስን ነገር ይዘን መተናል። ተዋናይ መሆን የምትፈልጉ ግን ደግሞ ፍላጎታችሁ ህልም ሆኖ ብቻ የቀረ አሁን ግን እውን ሊሆን ነው። ጉግል ክሮም ላይ በመግባት ልዩ ካስት ብላችሁ ሰርች ታደርጋላችሁ። ፊት ለፊት በሚመጣላችሁ ዌብሳይት በመግባት ስም፣ እጾታ፣ ፎቶ፣ ስልክ የ2 ደቂቃ ራሳችሁ ስተውኑ የሚያሳይ ቪዲዮ ትልካላችሁ። ራሳችሁን ተዋናይ ማድረግ የምትችሉበት ምርጥ አጋጣሚና ምርጥ ዌብሳይት ነው። በአንድ ጊዜ 100 ብር ክፍያ ወደ ህልማችሁ ትደርሳላችሁ። ካልተኙ በስተቀር ህልም የለም። መልካም በዓል። የተስፋ ምድር ብትፈተን ቆመች በፍቅር ያለፍነው መንገድ የተጓዝንበት አስተምሮናል ፍቅር አንድነት። ይኸው ስልክሽ። ደውይ። አዎ ደውይ። ያመጣሁልሽ እኮ እንድትደውይ። እዚህ ጋር ነው የምደውለው አንተ ፊት ማለት አልገባም። አንተ ፊት አለ። ውጣና ደውላለሁ። ምን ማለት ነው እንዴ? ማውራው ከቤተሰቦቼ ጋር ነው አይደለ? የቤተሰቦቼ ደግሞ ብዙ ሚስጥር ልናወራ እንችላለን። ስለዚህ ከነሱ ጋር አወራለሁ። ከዛም በኋላ የካርታውን ነግሬያቸው ይዤ እመጣለሁ። ምን አዲስ ነገር እፈጥራለሁ? እንደዛ ነው? አዎ። ቆይ እንደ ጅል ነው የምታይ? እንደ ጅል አላየሁም። ጥሩ ደውይ። ግን አንዳች ነገር አደርጋለሁ ብትይ መጨረሻሽን ታውቂያለሽ። እኔ ነግሬሃለሁ። መደውለው አንተ ከሄድክ በኋላ ችግር የለውም። ካርታውን አይደል የምትፈልገው ወይስ ደውዬ ላገናኙ ከቤተሰቦቼ ነው? ኦኬ ደውይ። እወጣለሁ። እሺ ደውላለሁ። ብልጥ ለመሆን ባትሞክሪ ጥሩ። እሺ እሺ ዛሬ አፈቅድልኝም? ምንድን ነው የምፈቅድልሽ? በቃ ዛሬ አንድ እንድትጠቀም ፍቀድልኝ።
አንቺ ልጅ ያምሻል እንዴ? ለምን ነው የምታደርጊኝ? ቆይ ሁሌ በዚህ ጉዳይ መጨቃጨቅ አለብን? አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጪ። እዚህ ስራ ስር ይልቁኑ ሂጂና ማለት ነው ካርታውን በእኔ ስም እንድታደርጋት እንደሚሻላት ንገሪያት። እዚህ 10 እየመጣች አንድ ይጠቀም ምናምን አንቺ ምንድን ነው ሕፃን ልጅ ነሽ እንዴ? ሁሌ የሚነገርሽ ነቃ ደንገጥ በይ እንጂ። ምን አቀርፊ ሄሎ ወይ ተሽ፣ እንዴት ነህ? እኔ በጣም ደህና ነኝ። አንድ ነገር እንድታረግልኝ ነበር። አይ እንትን ካርታ እንድትሰራልኝ ነበር። ሁሪ ችግር የለውም እልክልሃለሁ። ችግር የለውም እሱ። ትሰራልኝና ልክ ልጨርስ አካባቢ ደውልልኝ። አንተ ደግሞ ችግር የለውም ስንት ነገር ሰርተልኝ እንዲያበ ችግር የለውም እልክልሃለሁ። እሺ ቅድመ ክፍያ አሁን ከፍላለሁ። ችግር የለውም እልክልሃለሁ። ስማ በቃ እንዳልኩሽ በእናትህ ምንም እንዳያስነቃ። አይሄድም የትም አይሄድም ማለት እዚሁ ይዞ ስለመቀመጥ ስለሆነ ችግር የለውም። ችግር የትኛውን ቦታ ይዞት አይሄድም አልኩህ እኮ። እሺ 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 በቃ ደውል። ቻው ቻው። ኦሪጂናል ይበላል እንዳታስበው። ነቢያትዬ ካርታው የቤቱ ካርታ በማ ስም እንዲሆን ወሰንሽ? ያው ባጎቴ ነው ባጎቴ። ጥሩ አደረግሽ። እሱ ጥሩ ሰው ነው። እሱ ይሻላል። እሱ ነው በጣም ጥሩ ሰው ነው። ምንድን ነው አትቀቢም እንዴ? ደግሞ ተቀብቼ አላውቅም። ቆየሁ ከተቀበልኩት። ምን ነው እንጃ። አይ ጥሩ ውሳኔ ነው የወሰንሽው። በቃ በሱ ስም ማድረግሽ ጥሩ ነገር ነው። እሺ እሺ። እኔ ጋር አንቺ ጋር ነው ማሰጀሽ። አላበዛሽብኝማ? ኧረ አልበዛም በስሱ። ደውዬ ነግሬዋለሁ። ይጨርሳሉ። ግን ደግሞ አንተስ ሁሉን ነገር ከጨረስኩልህ በኋላ እንደማታሳስረኝ በምን አምናለሁ? በምንድን ነው የምንተማመነው? ለሱ እንኳን አታስብ። ለምንድን ነው የማላስበው? እኔ እንደዚህ አይነት ሰው አይደለም። ለቃል ታማኝ ደግሞ ከዚህ ቤት ትወጪና የተሻለ ቤት ትኖሪያለሽ። ቤቴን ነጥቀኝ። ለማንኛውም ችግር የለውም። እኔ የማልፈልገው በየትኛውም ወንጀል መከሰስ ነው። ስለዚህ አንተም ቃልህን ጠብቅ፣ እኔም ጨርሼ እሰጥሃለሁ። እንደዛ በጣም እሺ። አንቺ ብቻ ካርታውን በእኔ ስም አስገድል። አዞርልሃለሁ። ችግር የለውም። እሺ አንተም ብቻ ቃልህን ጠብቅ።
ለሷ ታስብ። እሺ ወይ ሀሳብ ውስጥ እንዴት ነሽ? የሆነ ነገር ነው። ምንድን ነው ንገሪው። የዚህ ቤት ካርታ ስም ወደ አንተ እንዲዞር ፈልጋለሁ። ወደ እኔ? አዎ ወደ አንተ። ጎበዝ ልጅ አይተሻል። እኔ እኮ ለዚህ እኮ ነው የምወድሽ። ልክ ነሽ። እንደዛም ነው እንጂ መሆን ያለበት። እቺ መሰሪ የሆነ ነገር ብታረግስ? አዎ እሱን ፈርቼ ነው የምቆየው። አባትሽ እኮ ነው የወጣሽው አንቺ። ሰየኔ አንበሳ ጎበዝ። እንደዚህ ነው የተማረ ሰው በቃ። አሁን እያደግሽ ነው ማለት ነው። ጭንቅላትሽ እያሰበ ጎበዝ። ጥሩ ልጅ፣ ጥሩ ልጅ። የአባቷ ልጅ ዛሬ ያስመሰከርሽ። ሜሮ ወይ ሰገነት እንዴት ነሽ? አለ ልነግርሽ ነው። ምንድን ነው የምትነግሪኝ? እኔ ጌች የሚባል ሰው በፍጹም አላውቅም። ምን? አላውቅም። እንዴ ጌች ባልሽ አይደል? ማለት ሚስቱን ምናምን ስትያለች? አዎ ግን ዮሴፍ አዞኝ ነው። አላውቀውም። ጌች የሚባል ሰው ራሱ አላውቅም። እርጉዝ አይደለሁም ማለት ነው? ጭራሽ ደግሞ አላውቀውም ሚስቱ አይደለሁም እያልሽ ነው? አይደለም። ስለዚህ ዮሴፍ ነው ሚስቱ ነሽ ምናምን ብሎ እዚህ ቤት ያመጣው? ዮሴፍ ነው። አራሰችኝ የፈለግሽው ያው ቦነስ አለሽ። እውነት እውነቴን ነው። በጣም ነው ያስደስትሽ። ነያ ስትሽና ትሄጃለሽ። እንኳን አደረሳችሁ። በ2018 አዲስን ነገር ይዘን መተናል። ተዋናይ መሆን የምትፈልጉ ግን ደግሞ ፍላጎታችሁ ህልም ሆኖ ብቻ የቀረ አሁን ግን እውን ሊሆን ነው። ጉግል ክሮም ላይ በመግባት ልዩ ካስት ብላችሁ ሰርች ታደርጋላችሁ። ፊት ለፊት በሚመጣላችሁ ዌብሳይት በመግባት ስም፣ እጾታ፣ ፎቶ፣ ስልክ የ2 ደቂቃ ራሳችሁ ስተውኑ የሚያሳይ ቪዲዮ ትልካላችሁ። ራሳችሁን ተዋናይ ማድረግ የምትችሉበት ምርጥ አጋጣሚና ምርጥ ዌብሳይት ነው። በአንድ ጊዜ 100 ብር ክፍያ ወደ ህልማችሁ ትደርሳላችሁ። ካልተኙ በስተቀር ህልም የለም። መልካም በዓል። የተስፋ ምድር ብትፈተን